ሰላም ሰላም የተስፋ ስኩል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ የምናየው ከፊደል ደ ጀምረን ይሆናል ማለት ነው። አብራችሁን ቆዩ። ደ ምንላት ሁለቱም እግሯ ወደታች መቆሚያ ያላት ሆና ከላይ ቀለበት ከታች ደግሞ ሁለት እግር መቆሚያ አጭር ሁለት እግር መቆሚያ ያላት ትሆናለች ማለት ነው። ይቺ ማናት አለን? ደ እንላታለን ማለት ነው። ዱ የምንላት ደግሞ እዚህ ጋር ቅጥል ይኖራታል። ወደ ቀኝ እግሯ በኩል ቅጥል ይኖራታል። ማናት አለን? ይቺ ዱ እንላታለን ማለት ነው። ዲ የምንላት ደግሞ እግሯ ላይ ጀላፋ ነገር ይኖራታል። ጀላፋ ነገር እግሯ ላይ ካላት ማናት አለን? ዲ እንላታለን ማለት ነው። ዳ የምንላት ደግሞ ወደ ግራ በኩል ያለው እግሯ አጭር፣ ወደ ቀኝ በኩል ያለው እግሯ ረጅም ይሆናል። ዳ እንላታለን። ዴ የምንላት ደግሞ ቀለበት ይኖራታል ማለት ነው። ዴ የምንላት ወደ ቀኝ በኩል ባለው እግሯ ቀለበት ይኖራታል። ማን አላት? ይቺ ዴ አላት ማለት ነው። ድ የምንላት ደግሞ ከላይ ከጭንቅላቷ ላይ ምን ይኖራታል? ቅጥል ይኖራታል። ቅጥል ይኖራታል። ከላይ ከጭንቅላቷ ቀለበቷ ላይ ቅጥል ይኖራታል ማለት ነው። ይቺ ማን አላት? ድ አላት ማለት ነው። ዶ የምንላት ደግሞ እግሯ የቀኝ እግሯ አጭር ይሆናል፣ የግራ እግሯ ረዥም ይሆናል። ማን አላት? ይቺ ዶ ከዳ ተቃራኒ እና ተደርጋ ትጻፋለች ማለት ነው። ዶ አላት። እስኪ አብረን እናንብብ። ደ ዱ ዲ ዳ ዴ ድ ዶ ዶ አለ ማለት ነው። ቀጣይ ደግሞ ጀ ወደ ምንላት ፊደል እንሄዳለን። ጀ የምንላት ፊደል ደግሞ ከላይ ምን ይኖራታል? ቅጥል ይኖራታል። ከላይ ቅጥል ይኖራታል ማለት ነው። አግድም ነገር ከላይ ቅጥል ይኖራታል። ቀጥታ ደን እንጽፍና ከላይ አግድም ነገር ይኖራታል። በቀይ ከለር እያየነው ያለነው ከላይ ቅጥል ነገር ይኖራታል። ማን አላት? ይቺ ጄ አላት ማለት ነው። ጁ የምንላት ደግሞ ወደ ቀኝ በኩል ካለው እግሯ ላይ ምን ይኖራታል? ቅጥል ይኖራታል። እዚህ ጋር ማለት ነው። ይቺ ማን አላት? ጁ አላት ማለት ነው። ጂ የምንላት ደግሞ እዚህ ጋር ጂ የምንላት እግሯ ላይ ጀላፋ ይኖራታል። ጫማ ነገር ወይም ጀላፋ ነገር ይኖራታል ማለት ነው። ማን አላት? ይቺን ጂ አላት። ጃ የምንላት ደግሞ የቀኝ እግሯ ረዥም የግራ እግሯ አጭር ይሆናል። ቀጥታ እዚህ ጋር እንደምናየው የቀኝ እግሯ ረዥም ይሆናል፣ የግራ እግሯ አጭር ይሆናል። ማን አላት? ጃ አላት። ጄ የምንላት ደግሞ ምን ይኖራታል? እዚህ ጋር ቀለበት ይኖራታል። ቀለበት ይኖራታል። አምስተኛ ፊደላቶች ቀለበት አላቸው። ይቺም አምስተኛ ፊደል ስለሆነች ቀለበት ይኖራታል። ማን አላት? ጄ አላት ማለት ነው። ጂ የምንላት ደግሞ ከላይ ከጭንቅላቷ ላይ ቅጥል ይኖራታል። ወደ ቀኝ በኩል ቅጥል ይኖራታል። ወደ የት ነው ያልኩት? ወደ ቀኝ በኩል እዚህ ጋር ቅጥል ይኖራታል። ጂ እንላታለን። ጆ የምንላት ደግሞ የቀኝ እግሯ አጭር የግራ እግሯ ረዥም ይሆናል። ማን አላት? ይቺ ጂ የቀኝ እግሯ አጭር የግራ እግሯ ረዥም ጂ ጆ እንላታለን። ሰባተኛው ፊደል ጆ እንላታለን ማለት ነው። ኦኬ እስኪ አብረን እናንብብ። ጀ ጁ ጂ ጃ ጄ ጂ ጆ ጆ አለ ማለት ነው። ቀጣይ ደግሞ ወደ ፊደል ገ እንሄዳለን። ገ የምንላት ሰባት ቁጥር ናት፣ ወይም ከዘራ በማለት እንጠራታለን ማለት ነው። ገ ሰባት ቁጥር ወይም ከዘራ ገ እንላታለን። ይችን ጉ የምንላት ደግሞ ከወገቧ ላይ ቅጥያ ይኖራታል። ወደ የት በኩል? ወደ ቀኝ በኩል ቅጥያ ይኖራታል ማለት ነው። ጊ ደግሞ እንደ ሌሎች ሶስተኛ ፊደላቶች ምን አላት? እዚህ ጋር ጫማ ነገር ይኖራታል ማለት ነው። ጋ የምንላት ደግሞ ጋሪ እንላለን። ጋ የምንላት ደግሞ ሁለቱም እግሯ ወደ የት በኩል የዞረ ነው? ወደ ግራ በኩል የዞረ ነው። ሁለቱም እግሯ ወደ ግራ በኩል የዞረ ትሆናለች ማለት ነው። ይቺ ማን አላት? ጋ አላት ማለት ነው። ጌ የምንላት ደግሞ ምን አላት? እግሯ ላይ ወደ ቀኝ በኩል እግሯ ላይ ጀላፋ ይኖራታል ማለት ነው። ማን አላት? ይቺ ጌ። ግ የምንለው ደግሞ ከላይ ከጭንቅላቷ ላይ ምን ያላት? ቀለበት ከጭንቅላቱ ላይ ቀለበት ያለው ማለት ነው። ከአምስተኛ ፊደል ጋር ይሄ የተለያየ ነው። ምክንያቱም በጭንቅላቱ ላይ ነው ቀለበት ያለው፣ ወደ ግራ በኩል ነው ቀለበት የሚኖረው ከላይ ከጭንቅላቱ ላይ። ጎ የምንለው ደግሞ ከላይ ከጭንቅላቱ ላይ ወደ ላይ ቅጥል ይኖረዋል። ጎጆ እንላለን አይደል? ከላይ ከጭንቅላቱ በኩል ቀለበት ሳይሆን ቅጥል ይኖረዋል። ይሄኛው ቀለበት አይደለም የሚኖረው ቅጥል ነው የሚኖረው። ጎ እንለዋለን ማለት ነው። እስኪ አብረን እናንብብ። ገ ጉ ጊ ጋ ጌ
ግ ጎ አለ ማለት ነው። ቤተሰብ ለዛሬ የያዝነው ክላስ ይሄን ይመስላል። በቀጣይ በሌላ ፊደላቶች ማንበብ እንዲሁም መጻፍ እንመጣለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። በውስጥ መስመር መማር ለምትፈልጉ በታች ባለው ስልክ ቁጥር መደወል ትችላላችሁ። በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። ስላዳመጣችሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ